አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሀምዲ ቻናል ተከታዮች ቤተሰቦች እንደምን አላችሁ? እኔ ጋር አለሁ አልሐምዱሊላህ። እናንተ ጋር እንዴት ነው? ጾም እንዴት ይዟችኋል? እኛ ጋር አለን አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሁላችሁም ሰላም ሰላም ብያለሁ። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ቪዲዮዬ እንዲደርሳችሁ አድርጉ ማለት ነው። እና ዛሬ ይዤላችሁ የመጣሁት ሀይሚና ብሩኬ ያው እንዳያችሁት ነው። እኔም በእነሱ አንድ ነገር ልበል ማለት ነው። ትላንትና የቅመሟ ብሩኬ ያው ደህና ነገር እንትን እላለሁ ብሎ ያው እንደተለመደ ፕራንክ አድርጓታል። እሷ ራሱ ማለት ነው እሷ ራሱ በቃ በጊዜ ምን ይነግረኛል፣ በጊዜ ለመሄድ ያው አብረን እንሄዳለን ይለኛል ወይ ምናምን በማለት እንትን ያለች ነበረ ማለት ነው፣ የጠበቀች ነበረ። ግን ይሄ ሳይሆን እኔም ፕራንክ አደረገችኝና እንዴት ፕራንክ ሳላደርጋት ዝም እላለሁ ብሎ ፕራንክ አድርጓታል። እና እሱ ምንድነው ፍቅረኛ አዲስ እንትን መጥተዋል ማለት ነው። አዲስ ፍቅረኛ ብሩኪን እኔ ሄዳለሁ ሲል በቃ ሀይሚን ደግሞ ሌላ አዲስ ፍቅረኛ አድራቂሽ ነኝ፣ በጣም እወድሻለሁ፣ እራት ልጋብዝሽ ብሎ መጣ ማለት ነው። ሲመጣ ደግሞ ብሩኬ ይፈላል። ለምን እኔው ያለው ምስኪን ሀይሚ ደግሞ ወይም ደግሞ ጨረቃዬ ማለት ነው። እረ ምን ሆነህ ነው ራት ልጋብዝሽ የምትለኝ? እኔ አልፈልግም አመሰግናለሁ አለች ማለት ነው። በድንጋጤ እንደዛ ሲላት እሱስ አለች ማለት ነው። እሱ ስትል ደግሞ እሱ ብለሽ ትያለሽ፣ በቃ አንቺ ሂጂ ከሱ ጋር አትበይ፣ ችግር የለም። እኔ ችግር የለብኝም። እኔ ያለሁኝ ከሱ ጋር የራት ስልት በይ ልትስማሚ የሞከርሽ ነው አይደል? ስለዚህ ሂጂ በቃ ችግር የለም አላት ማለት ነው። ብሩኬ ለምን እንደዚህ ትለኛለክ ብትለው አይ እንዴ አንቺ እኮ ራት ለመብላት ሲጠይቅሽ እሺ እሱስ ብለሻል ማለት ነው። እኔ ችግር የለብኝም፣ አንቺ ሄደሽ ደግሞ እራት ይጋብዝሽ አላት ማለት ነው። እና በሱም ጭቅጭቅ ተፈጠረ እንዳያችሁ። መጨረሻ ሀይሚ ራሱ በቃ ልታለቅስ ወይም ደግሞ እንትን ልትል በጣም በቃ ሌላ ሰው ሆና ምናምን እንትን ስትል በቃ እንዴ እንደዚህ ነው እንዴ ሌዲ ወዴት ነው ትታኝ የምትሄደው? እኔ ምን ብዬ እሄዳለሁ አልኩት ወይ? እሄዳለሁ ሳልለው ብቻ ደሞም ልጁ የሆነ ቦታ አውቀዋለሁ፣ የሆነ ቦታ ያየሁት መስሎኛል፣ አዲስ አልሆነብኝም ስትለው በቃ አዲስ ካልሆነብሽ ምናምን ሂጂ ከሱ ጋር ምናምን እያላት መጨቃጨቅ ጀመረው ማለት ነው። እና ፕራንክ አደረገችኝ ብሎ ደግሞ ፕራንክ ለማድረግ እሷስ ያው የአንተ ፕራንክ ለማድረግ ነበረ። ፓስፖርቷን ወስደህ ምናምን ምንም ሳትነግራት ፕሮሰስ እንደጀመርከላት ሳታቅ ዝም ብላ ነበረ ፕራንክ ያደረገችህ። ግን አንተ ደግሞ በንዴት ተነስተ ለምንስ ይሄ አደረገች ብለ ከመንገድ እንድትቀር አደረካት ማለት ነው። ያው ምንም ማድረግ አይቻልም ያለች ነበረ። እኛም ያልናት ነበረ ለመሄድ ከፈለሽ ከሱ ጋር ለመሄድ እንትን ካለሽ ጊዜ ካለው የሱ በራስሽ ብር እስከ ዛሬ ሙሸቂው እስከ ዛሬ ድረስ እንትን ምትዩ ብር የትም አይሄድም። ስለዚህ በሱ ወስደሽበት
ትኬት ቁረጪ፣ ከሱ ጋር ለመሄድ ከፈለግሽ እድሉ ተጠቀሚበት ብዬ ተናግሬ ነበረ። ያው የእሷም ሸር አልተደረገላትም። ሸር ቢደረግላት ትሰማለች ብዬ ተስፋ አደርጋለሁ። እና አሁንም ነገም ቢሆን ጊዜ ካለው ቶሎ ፈጥኖ ለመሄድ እንትን ማይል ከሆነ እንደምንም አድርገሽ ለመሄድ ከፈለግሽ ትኬት በራስሽ ቆርጠሽ ለመምጣት ሞክሪ ማለት ነው። ወዴት ነው የምትሄጁ? ያኔ በራሴ ትኬት ቆርጬ እመጣለሁ ስትለው ወዴት ነው የምትሄጁ? ማንስ ይቀበልሻል? ምናምን አለ። ማንሽ ይቀበልሻልማ? አንተም ራስህ ነው የምትቀበላት። ለምን ዞሮ ዞሮ ደግሞ መጀመሪያ ማሰብ ነበረብህ። በእርግጥ እንትን የሚል ነገር አይደለም፣ ግን ያኔ እውነትዋ ነው አይደለም፣ ምን ተፈጥሮ ነው ምናምን ብለህ ደጋግመህ መጠየቅ ነበረብክ ማለት ነው። አንተ ግን እንዲህ አለችኝ በቃ ብለህ ደግሞ የሃይሚን በፍራንክ የታወቀች ናት እንደዚህ አለችኝ ወይ ብለህ እንትን ሳትል እሷን እንትን ለማለት ነው የፈለግከው ማለት ነው። ስለዚህ አሁንም ቢሆን ብሩኬ ታትሂድ ማለት ነው። በራሷ ብር ትኬት እንድትቆርጥ አድርግላት፣ አስተካክልላት። ካንተ ጋር ዞር ትበልና ዱባይ ምን እንደሆነ ትየውና፣ ያው ወጣ ያለ ሰው ነው የሚያውቀው ያለ ነገር ወይም የሚሆን ነገር። እኛ የመደም ቅመሞች የትም እንሂዳ የትም የስሙን የት ነው ያለሽው ስንባል እዛ ቦታ እንላለን እንጂ የት እንዳለን ራሱ አናቅም ማለት ነው። ለምን ከመደም ኩሽና ወይም ከመደም ቤት ዞር ብለን ስለማንንቀሳቀስ ማለት ነው። እና እንደምንም አድርገህ ደግሞ ይዘሃት ብትመጣ ወይም ደግሞ ይዘሃት እንትን ብትል ደስ ይለኛል ማለት ነው። እንደኔ ማለት ነው። የሌላውን ባላቅም አንተ ሽርሽር ስትሄድ ወይም ደግሞ አንተ የምታስተካክላቸው ነገሮች ከእሷ ጋር አብረሃት ብታስተካክል አብረሃት ደግሞ ብትመጣ አሪፍ ነው፣ ደስ ይላል። ያኔ አብራችሁ ጥሩ ጊዜ ታሳልፋላችሁ ማለት ነው። እና ሃይሚም ደግሞ በቃ ምንም ማድረግ አልችልም፣ እድልሽን አበላሽተሻል፣ ሁለቴ ይሄ እድል እንትን ማለት አልችልም። ስለዚህ ይኸውና ፓስፖርትሽ ብሎ በእጇን ፓስፖርቷን ሰጣት ማለት ነው። ፓስፖርቴን ስጠኝ ብላው ነበረ። በሱም የመጣ ነው ፕራንክ ያደረገችው ሳይነግራት ያ ፕሮሰስ በማድረጉ እሱም ተቆጨ፣ እሷም ደግሞ ባደረገችው ፕራንክ ተቆጨች ማለት ነው። ስለዚህ አሁን ላይ ያው እንዳያችሁ በጣም ታሳዝነኛለች። የግድ ጥርስ ትከፍታለች እንጂ ያኔ በጣም እየደበራት እየመጣች ነው ልጅቷ ወይም ጨረቃዬ ማለት ነው። እና የጨረቃ ቤተሰብ ላይክ ሰብስክራይብ አድርጉኝ፣ በታማኝነት በቅንነት ማለት ነው። ሌላም ጊዜ ምለቀው ቪዲዮ እንዲደርሳችሁ ማለት ነው። በሌላ ጉዳይ ደግሞ ስመጣ ዘንድሮ የጋሽ ልጆች ሁላቸውም ትንሽ ጥሩ እንትን ላይ አይደሉም። ስለዚህ ትላንትና ወይም ደግሞ እንትኑን እንዳየኑ ሲዘዋወር አብርሽና ሩታ ይገናኛሉ፣ አብርሽና ሩታ አብሮ ይሆናሉ፣ አብርሽና ሩታ ሊታረቁ ነው ብለን ጠብቀን ነበረ። ነካ ያው ስለምታውቀው ጽጌ ስለምታውቃት ምን አይነት ሴራ ጠንሳ መምጣቷ ስለምታውቃት ማንን ሩታ ስለምታውቃት ነው ምንም እንትን ሳትል ጽጌ ባመጣችው ድራማ የተስማማች የነበረው ማለት ነው። ያው ይመስለኛል መሄዱን አልቀረም፣ ግን
መሄዷን አልቀረም። አብሮም ለመኖር ደግሞ እንትን ኢላትም መሰለኝ። ስለዚህ ያው ተናግራለች። ዞሮ ዞሮ የቀረች የመሰለኝ ነበረ። ዞሮ ዞሮ መሄዷን አልቀረም ማለት ነው። እና ይሄን ድራማ ደግሞ እንትን ሲሉት ያው አውቃቸዋለሁ። ጽጌ ከአብርሽ ጋር ከመጣች የሆነ ነገር እንዳለ አውቃለሁ፣ ተረድቻት ስለተረዳሁኝ ነው ብላለች ማለት ነው። ግድ ነው ማለትም የሆነ ነገር ሳይኖራት እንደዚህ አትመጣም። እሷ ደግሞ ገንዘብ ትወዳለች፣ ራስ ወዳድ ነሽ ብላታለች ሜሪ ማለት ነው። ለሁሉም ነገር ራሷ ነው የምታስበልጠው። ያው ምሰራ ነገር ስታጣ በእናንተና አድርጋ ምስኪኑን አብርሽ በጸባይ ይዛ እንትን ሊል አደረገችው ማለት ነው። የራሷ ቪዲዮ ሰርታ እንድትለቅ አደረገችው ማለት ነው። እና ያሳዝናል። ማለትም በእንደዚህ አይነት እንደዚህ ማድረግ አልነበረባትም። እኔ ተናግሬያለሁ። እንደዛ ማድረግ አልነበረባትም። ሲጀመር እሷ በጠነሰሰችው ስራ ወይም ደግሞ በምታደርጋቸው ነገር አንድችም ነገር ይበላሻሉ እንጂ አይስተካከሉም ማለት ነው። እና በጣም ነው እንትን ያልኩኝ። ለምን ሁለቱ እንደዛ በቃ ሩታ እንደዛ ሆና ቅልሽልሽ ብላሽ ምናምን እንደዛ ስትሆን እውነት መስሎኝ ነበረ። ከይሳም ጋር ደግሞ ምንም ነገር እንደሌላት ምናምን ገብቶኛል። እኔ በበኩሌ የሌላውን አላቅም እንጂ እኔ በበኩሌ ገብቶኛል ሙሉ በሙሉ። ለምን እሱ ራሱ እንደዛ የሚያደርገው እነዛ ሁለቱን ለማናደድ ነው እንጂ ወይም እሷ ፈልጓት ወይም ደግሞ እንትን ብሎ አይደለም። እንዳለችውም እስከ ዛሬ ድረስ በእንደዚህ አይነት ነገር ማደርገው ድራማ በእንደዚህ የሆንኩት የነበረ አብርሽን እስከሚሄድ ድረስ ንዴት ምን ያክል ያኔ እንዴት እንዳናደደኝ ወይም ደግሞ እስከ ዛሬ ድረስ የብቻዬ ሆኜ እንዴት እንትን እንዳለኝ ሊያቅ ስለምፈልግ ነው የፈተንኩት ብላለች። እና በጣም ነው ለምን ይቅርታ ጉንፋን ይዞኛል። እና ለምንስ እንደዚህ ማድረግ አስፈለገ? በቃ ከተውሽ እኮ ተውኩት ነው። ምንድነው ከተውሹ ተውኩት ነው። ፈትነሹም አልፈተንሹም የት ይሄዳል ምናምን። ከዛ በኋላ ደግሞ ዞሮ ዞሮ መተውሽን ካልቀረ መፈተኑ ጥሩ አይደለም። ለምን የበኋላ ያኔ ሌላ ህይወት እንዳይዝ ነው እያደረግሽ ያለሽው ማለት ነው። እሱም ለምን አንቺ ትሄጃለሽ፣ አንቺ ትወጫለሽ፣ አንቺ ይሄዳለሁ ነው በቃ። ስንሰማሽ ሳምንት ቀረኝ፣ 15 ቀን ቀረኝ፣ እንደዚህ ቀረኝ። አሁን ደግሞ ትላንትና 4 ቀን ቀረኝ ነው ያልሽው። ያ ሳምንት ቀረኝ ወይም ደግሞ 15 ቀን ቀረኝ ያልሽው ደግሞ የኛ 1 ወር ነው። ወይ ልጁን ትተሹ አልወጣሽ ወይ መሄድሽን አልቀረ እና በጣም ያናዳል። ማለትም ዞሮ ዞሮ በቃ ያለ አይደል ይታረቃሉ ብለን ደግሞ ስንጠብቅ አንቺ ይዘሽ የምትመጪው ሌላ፣ ይታረቃሉ ብለን ስንጠብቅ ደግሞ እሱ ይዞ የሚመጣ ሌላ። በጣም ጉደኛ ናችሁ። እና ቪዲዮን ይሄ ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ሀባይብ። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ